በሙሉ አደርጋለሁ የሚገባኝን ነገር በሙሉ። እና ምን ልታደርግ ነው? ይኸውልህ ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። የልጆቼን ውርስ ልትጠይቂ ነው? ስሜን ልታጠፊው ነው ወይንስ ልጆቼን ልትነጣጥይብኝ? እንደዛ እንኳን እኔ አልጨክንም። አንተን የመጉዳት ጋር ካልተስማማሽ ነገውኑ ቤት ለቀሽ ውልቅ። አልሄድም አልሄድም። ጊዜ ማርቲ አንቺ ተረጋጊ በቃ። እንደዛ ነው የምትለኝ? አትመጭም፣ ወደ ቤትም አትመለሽም። ሰላም አስቢበት። ካልተመለስኩ ለማርታ እናገራለሁ የምትይ ከሆነ ደግሞ እኔ ራሴ ቀድሜ እነግራታለሁ። ተው ጋሽ፣ ስሜን ልታጠፊው ነው ወይንስ ልጆቼን ልትነጣጥይብኝ? እንደዛ እንኳን እኔ አልጨክንም። እጅግ የሚገርም እጅግ የሚደንቅ ፍጥጫ። የወይዘሮ ማርታ ድብቅ ሚስጥር አለማወቋ፣ የእህቷ ሚስጥር ፈልፋሊነት፣ የደረጀ ድንጉጥነት እጅግ አሳሳቢ ሁኔታ ተፈጥሯል። ወይዘሮ ሰላምም እዛ ቤት መኖር አለብኝ፣ እዛ ቤት መመለስ አለብኝ ብላለች። እንዴት ነው ይህን ሁሉ ግፍና መከራ ሰርተንባት ጭራሽ እዛ ቤት መኖር የፈለግሽው? ሁለተኛ ሚስት ሆነሽ ለመኖር ነው ወይ? አውቃለሁ ልጆችን ምንም አልነፍጋቸውም፣ ምንም አልነቅላቸውም፣ ምንም አላሳጣቸውም ቢላትም ሰላም ግን በፍጹም ከዛ ቤት ወይ ፍንክች ወይ ንቅንቅ ብላለች። ይህ ጉዳይ ወዴት እየሄደ ነው? የውርስ ጉዳይ አሳስቦሻል። አንቺ እኔ በህይወት እንድኖር አልፈለግሽም ማለት ነው ማርታ። ይህ ሁሉ ግፍና መከራ አድርሰንባት ገና ሚስጥሩን ስትሰማ ምን እንደምትል ማን ይሞት ማን ይቅደም የሚታወቅ የለም ቢላትም ወይዘሮ ሰላማዊ ፍንክች እዛ ቤት እኖራለሁ ብላለች። በሌላ በኩል መድኃኒት ናት። መድኃኒት የወይዘሮ ማርታ እህት የእህቴን ድብቅ ማንነት ማጋለጥ አለብኝ፣ እህቴ እየተጫወቱባት ነው እያለች እስከ አዋቂ ቤት ድረስ ከመሄድ ድረስ እየሞከረች ነው። በጣም ያሳዝናል። ለእህቷ ደስታ መመኘት ሳይሆን ሚስጥሩን ፈልፍላ አውጥታ ከትዳሯ ጋር ለመለያየት እየሮጠች ነው። ባሌን አምነዋለሁ፣ በ10 ጣት ይፈርምለታለሁ። እንኳን አንቺ እህቴ ልጆቹ በእኔና በአባታቸው ህይወትም አይመለከታቸውም። ይህ የእሱና የኔ ሚስጥር ነው፣ የእሱና የኔ ታሪክ ነው። እኔ ደግሞ እስካመንኩት ድረስ ምንም ልስማ ምንም ሰምቼ እንዳልሰማው የምተወው ጉዳይ ነው። አንቺ ስላልሽኝ አይደለም ብትላትም በልክና በልክ ወደ አዋቂ ቤት ሄዳለች። አይነቴን ሳልገልጽ እውነታውን ሳላፈነዳ ሚስጥሩን ሳልገልጽ ከዚህ ቤት አልወጣም ብላለች። ወይዘሮ ማርታ የእህቷ ከባድ ጸባይ፣ ከባድ አመል አሁንም አሳስቧታል። አቢጌል በስተመጨረሻ ከሀገር መውጣት የሀገር መልቀቅ ህልምም ፍላጎትም እቅድም የለኝም ስትል የነበረችው አቢጌል ከዚህ ሁሉ ውጥንቅጥ የበዛበት ህይወት ውስጥ ለመላቀቅ ከሀገር መውጣት ፈልጋለሁ ብላ ለእናቷ ተናግራለች። ወይዘሮ ማርታ ልጄ ምን አስከፋዎች፣ ምን አሳጣዎች፣ ምን አጎደልኩብሽ በማለት በከባዱ ተጨንቃለች። አቢጌል ግን የአባቷ ድብቅ ሚስጥር፣ የእናቷ ምስኪንነት፣ የአክስቷ አወዛጋቢነት እጅግ አሳስቧታል። በዚህ ላይ ናታንን እየወደደችው እያፈቀረችው፣ ናታን ግን ዳጣን መርጦ ከዳጣ ጋር መሆኑ ሁሉም በግድ የማታመጣው በግድ የማትይዘው ነገር ሆኖባታል። ለዚህ ነው እያየች እንዳላየች እየሰማች እንዳልሰማች ዝምታዋን የመረጠችው። አክስትየዋም እኔ እሳቱን ሳቀጣጥል አንቺ እንዴት እሳቱን አታረጋግብኝ በማለት ጠምዳ ይዛታለች። አቢጌል ግን ቀድማ እውነታውን ለማወቅ በምታደርገው ግብግብ የደረሰባትን ያመጣባትን ጣጣ ጠንቅቃ ስለምታውቅ እየተቀየረች ሰምታ እንዳልሰማች ዝም ማለት መርጣለች። በዚህ ላይ እናቷ ታሳዝናታለች። እሷ ታምናለት ንጹሕ ሰው ሆናለት፣ እሱ ግን ይህ ሁሉ ግፍና መከራ ስላደረሰባት እጅጉን በጭንቀት ተውጣለች። እማዬ ብትሰማ ምን ትላለች? ከመስማቷ በላይ ደግሞ ሁላችንም ሚስጥሩን አውቀን እሷ ብቻ እንዳላወቀች ስትሰማ ምን ያህል ልቧ ይሰበራል፣ ምን ያህል ክድር ተፈጽሞባት እንደሆነ ትረዳለች። በዚህ ላይ አክስቴ በምታደርገው እንቅስቃሴ አንድ ቀን የሆነ ሚስጥር ላይ የሆነ ፍንጭ ላይ መድረሱ አይቀርም። አንድ እርምጃ እውነታ ካገኘች አክስቴ ዝርግፍ ከማድረግና ከማጋለጥ አታርፍም። እና ይህ ሁሉ እያየው እንዴት እዚህ ሀገር ልቀመጥ? እውነታን መሸሽ አለብኝ፣ መጋፈጥን መልመድ አለብኝ። እውነታ እያልኩ ስፈለፍል የደረስኩበት ሀቅ እጅግ የሚዘገንንና
አምኖ ለመቀበል የሚከብድ አባቴን ወይስ እናቴን የምመርጥበት ሲፈጠር ሁሉንም ጥሎ መሸሽ መርጫለሁ ብላለች። በጣም የሚያሳዝነው ነገር ወይዘሮ ሰላም ናት። ወይዘሮ ሰላም በፍጹም ልጆቼ እዛ ቤት ማደግ አለባቸው ብላለች። ደረጀ ግን የማሳጣቸው፣ የምቀማቸው፣ የማስቀርባቸው ነገር የለም ቢል እንኳን እሷ በፍጹም እዛ ቤት ኖራለሁ እያለች ነው። ይህ ጉዳይ አያዛልቀንም። ለአንዴና ለመጨረሻ ጊዜ አንቺንም ልጁንም አይቼ ሄዳለሁ። የሚያስፈልግልሽን አሟላልሻለሁ። ከኛ ህይወት ራቂ፣ ልጆችሽን አሳድጊ። ዳጣን እኔ ጋር ታያት እየመጣች ታይሻለች ቢላትም እሷ ግን እንደው ወይ ፍንክች ብላለች። ይህ ሁኔታ ህይወቷን ያሳጣታል። ወይም የደረጀን ወይ የማርታን ወይ የእሷን ከሶስት አንዱ ህይወታቸውን የሚቀማ ድብቅ ሚስጥር ነው። ለማመን የሚከብድ አምኖ ለመቀበል የሚያዳግት እጅግ አደገኛ። ደረጀ እንቅልፍ ነስቶት ሰላሙን ቀምቶት ጧት ማታ በጭንቀት በስቀቅን ያኖረውም ይህ አደገኛነቱን ስላወቀ ነው። እኔ ክብር አይገባኝም፣ መታመን አይገባኝም፣ ምናለ አንድ ቀን በጥርጣሬ አይኗን ብትገልጽ እያለ የሚጸጸተውም ለዛ ነው። እሷ ንጹሕ መልአክ ታማኝ አድርጋ ስታየኝ፣ እኔ ግን ከአንድ ሁለት ስህተት ሰርቼ ልክ ሁለተኛ ሚስት አግብቶ እንዳስቀመጠ ሰው ጉዴን ተሸክም ያለሁኝ። ይህንን ስታውቅ አይደለም በተግባር ከአንድ ሁለት ስህተት ፈጽሜ ስታገኘኝ በጥርጣሬ እንኳን አምኖ ለመቀበል የሚከብድ ነው። እና ከኔ በላይ የወረደና የተዋረደ ሰው አለ ወይ? እኔ ለአንቺ አባትነት የምመጥን የምበቃ ሰው አይደለሁም ሲላትም አብጌል ደም ስታለቅስ አይተናታል። አባዬ ስህተት ጊዜ አንድ ቀን ጣለህ እንጂ እንደዛ አይደለም፣ እማየም ትረዳሃለች ብትለውም እየቆየ ግን ድብቁ ሚስጥር እንዳለ፣ ያልተፈታ እንቆቅልሽ፣ ያልተነገረ እውነታ እንዳለ አብጌል ገብቷታል። ደረጀ ከዳጣ ህይወት ያስጨነቀው ሁለተኛ የተወለደው ልጅ ነው። ዳጣ በስህተትና በአጋጣሚ ብትፈጠር፣ ሁለተኛው ግን እንዴት ከአንድ ሴት ሁለት ልጅ? ይህ አጋጣሚ ሳይሆን ሆን ተብሎ የተደረገ ቅምጥ ወይም ሁለተኛ ሚስት ናት ተብሎ እንዲታሰብ ያደርገዋል። እሱ የሚያውቀው ነገር ባይኖርም እንቆቅልሹ ሲፈታ ግን እንደዛ ነው። ዳጣ በአጋጣሚ ተረገዘች፣ ተወለደች፣ ጎዳና ላይ ተጣለች። ሁለተኛውስ እንዴት ቢባል ከፈጣሪና እውነታውን ከምታውቀው ሰላም ውጭ ሌላው ቢነገረውም አምኖ ለመቀበል ያዳግታል። በፍጹም ወዳችሁ ፈቅዳችሁ ባልና ሚስት ሆናችሁ በድብቅ የምትኖሩት ኑሮ ነው እንጂ በስህተት የተፈጠረ አይደለም ብሎ ነው የውጭ ሰው የሚያምነው። ማርታ ይህ ሁሉ ድብቅ ዓላማ፣ ይህ ሁሉ ድብቅ ሚስጥር ስታውቅ ምን ይሰማታል? በዛ ላይ መድኃኒት አሁን ቆርጣለች፣ አዋቂ ቤት ሄዳለች። ይህ አጉል ሰውዬ ምን ይላት ይሆን? እውነቱን ይነግራታል ወይስ? ይህንን ጉዳይ ግን ፊልም ላይ ባያስገቡት መልካም ነው። ምክንያቱም ትውልድ ገዳይ፣ ትውልድ አጥፊ ሆኗል።